ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔርን አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በምሕረትና በቸርነትህ ጠብቀ ለዚህ ማለዳ ደግሞ ስላደረስከን እናመሰግንሃለን። በዚህ ማለዳ ለእኛ ስለገለጥከው ምሕረት፣ ቸርነት፣ ክብር፣ ምስጋና አንተ ይሁን። እግዚአብሔር የዘላለም አምላክ ከክፎች ሁሉ ጠብቀ በምሕረትና በቸርነት ከለለ ጸጋና ምሕረትህን አብዝተህልን ዛሬ ደግሞ ማለዳን በፊትህ እንድንሆን ይህንን ዕድል ስለሰጠን በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ ታላቅ ኃያል ብርቱ አምላክ ነህና ክብር ምስጋና ለአንተ ይሁን። በዚህ ቀን ደግሞ ጌታ ወደዚህ የሚገቡትን ወንድሞቼን እህቶቼን በክርስቶስ ኢየሱስ ስም እንድታስባቸው፣ እንድትጎበኛቸው፣ በምሕረት እጅ እንድዳስሳቸው ጌታ እግዚአብሔር ሆይ ፈውስ እንዲሆንላቸው፣ እግዚአብሔር ሆይ መጽናናት እንዲሆንላቸው፣ ብርታት እንዲሆንላቸው በኢየሱስ ክርስቶስ ስም እጠይቅሃለሁ። ከቃልህ ኃይልና ጉልበት የተነሳ ደግሞ በኢየሱስ ክርስቶስ ስም ኃያልና ብርቱ እንድታደርጋቸው እለምንሃለሁ። አባቴ ሆይ ያንተ እጅ በእኛ ላይ ትሁን። ጸጋህ፣ ምሕረት፣ ቸርነትህ በእኛ ላይ ትሁን። ይህንም ማለዳ ባርክልን፣ ቃልህንን ደግሞ አስተምረን። የቃል መንፈስ በሕይወታችን ይስራ። ቃልህን ላክልን። ኃይል አለውና ይፈውሳልና ያድናልና በኢየሱስ ስም ወደ መንፈሳችን፣ ወደ ነፍሳችን፣ ወደ ጅማታችን ዘልቆ ገብቶ የቃል ኃይልና ጉልበት በሕይወታችን እንዲሠራ በኢየሱስ ክርስቶስ ስም እንጠይቅሃለን። ተባረክ፣ ከፍ በል። ሁሉም በእጅ ሰጠንህ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 4 ነው እየተመለከትን ያለነው። በትናንትናው ዕለት ቁጥር 10 ነበረ ለመመልከት የሞከርነው። 6ና 10 ለመመልከት ሞክረናል። ቁጥር 11 ደግሞ ለዛሬ እንደምንመለከት ተነጋግረን ነበር ያበቃው። እንግዲህ ይህ ወረደ ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያው ነው ይላል። እንግዲህ እግዚአብሔር ምርኮን ከማረከ በኋላ ስጦታን ለቤተ ክርስቲያን ለእኛ እንደሰጠ መጽሐፍ ቅዱሳችን በግልጽ ይናገራል። ይህ የተሰጠን ስጦታ ደግሞ የእግዚአብሔር መንግሥት እንድናገለግልበትና ከእግዚአብሔር ጋር ሕይወታችንን የተጣበቀ ሆኖ ለዘላለም ከእሱ ጋር እንድንኖር ሊያደርገን የሚችል ስጦታ እንደሆነ ልንመለከት እንችላለን። ሌላኛው እንግዲህ ወደ ላይ ወጥቶ ምርኮ በማረከ ጊዜ ለሰዎች የሰጠው ስጦታ እዚህ ቁጥር 11 ላይ የሚናገረው ነው። እንደዚህ ይላል፣ እርሱም አንዳንዶችን ሐዋርያ፣ ሌሎችን ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። በመጀመሪያ ስጦታው ለማን የተሰጠው የሚለውን ነገር ማየት እፈልጋለሁ። ምክንያቱም እነዚህ ሐዋርያ፣ ነቢያትን፣ አስተማሪ፣ ወንጌላዊ፣ እረኛ የሚለው ነገር ብዙ ጊዜ በቤተ ክርስቲያን ውስጥ መከራከሪያ የሆኑ ነው የመጡት። በተለይም ደግሞ አሁን በዚህ በመጨረሻው ዘመን ላይ ሐሰተኛ ነቢያቶችና ሐሰተኛ አስተማሪዎች ስለሚነሱ ሁለቱን ከእግዚአብሔር የተሰጠውንና ከመናፍስት ዓለም የመጣውን ነገር ቀላቅሎ የማየትም ችግር አለ፣ ያለመለየት ችግር አለ። ጸጋን እንግዲህ ከእግዚአብሔር መሆኑን የምንለየው በመመርመር ነው፣
በመመርመር ነው። እንደገና ደግሞ በእግዚአብሔር ቃል ነው። እንደገና ደግሞ በፍሬ ነው የምናየው። በመንፈስ እንመረምራለን፣ በእግዚአብሔር ቃል እናያቸዋለን፣ በፍሬያቸው እንመዝናቸዋለን። እነዚህ መመዘኛ እንትኖች ቱንቢዎች ተቀምጠውልናል የእግዚአብሔር ቃል ውስጥ። አንድ ሰው ነቢይ ነው ራሱን ነቢይ ነኝ ብሎ ሊጠራ ይችላል። ሐዋርያ ነኝ ብሎ ሊጠራ ይችላል። ነው አይደለም የሚለውን ነገር በመንፈስ እንመዝናለን፣ በእግዚአብሔር ቃል እንፈትሻለን፣ በፍሬ እንፈትናለን። እነዚህ ቱንቢዎቻችን ናቸው፣ መመዘኛ ናቸው። በእግዚአብሔር ቃል ውስጥ በግልጽ ተቀምጧል። የመጀመሪያው እነዚህ ስጦታዎች ለቤተ ክርስቲያን የተሰጡት ግለሰቦች ቢሆኑ ግለሰቦቹ ለራሳቸው ክብር፣ ዝና፣ ጥቅም የተሰጣቸው ጸጋ እዚህ ውስጥ የለም። የተሰጠው ጸጋው ቤተ ክርስቲያንን እንድናገለግልበት ነው። ወይም ደግሞ ቤተ ክርስቲያንን ለማነጽ፣ ወንጌል እንዲሰፋ ለማድረግ፣ ሰዎች ከጨለማ ወደ ብርሃን እንዲመጡ ለማድረግ፣ ደቀ መዝሙር እንዲሆኑ ለማድረግ፣ ሰዎችን ለክርስቶስ ኢየሱስ መንግሥት ለማዘጋጀት፣ ለመጨረሻው ዘመን እና ለንጥቀት ለማብቃት የተሰጡ ስጦታዎች ናቸው። እነዚህ ስጦታዎች በቤተ ክርስቲያን ውስጥ አሁን ላይ በሙላት ተገልጠዋል ብትሉኝ አልተገለጡም፣ ገና ነው። በሙላት የተገለጠ ነገር የለም። ግን እንትኑ አለ፣ ጫፉ አለ። ምክንያቱም ለቤተ ክርስቲያን ስለተሰጠ በዚህ በመጨረሻው ዘመን ደግሞ በሙላት ይገለጣሉ ተብሎ ይጠበቃል። በተለይም የሐዋርያትና የነቢያት ጸጋ፣ ሌሎቹ በብቃት የተገለጡባቸው ዘመናቶች ውስጥ አልፈናል። እግዚአብሔር እንግዲህ ይህንን ስጦታ ደረጃ በደረጃ ወደ ቤተ ክርስቲያን እየመለሰ እንዳመጣ እናውቃለን። በተለይ የጨለማው ዘመን ማብቂያ ጀምሮ የመጀመሪያ የመለሳቸው ጸጋዎች አሉ። ወንጌላዊነት፣ የአስተማሪነት፣ ከዛም የእረኝነት፣ ከዛም ደግሞ የነቢያት ጸጋ፣ ከዛም ደግሞ የመጨረሻው የሐዋርያትን ጸጋ ወደ ቤተ ክርስቲያን እያመጣው ነው ያለው። እነዚህ ጸጋዎች የሚመጡት በሰዎች ውስጥ ሆነው ነው። በሰዎች ውስጥ ሰዎቹን ቤተ ክርስቲያን ተቀብላ በአግባብ በስርዓት ማሰማራት ስትችልና በጸጋው መጠቀም ስትችል ቤተ ክርስቲያንን ይጠቅማል፣ ለበረከትም ይዳርጋል። ይሄ እውነት ነው እና ስጦታው ለማን የተሰጠው ሲባል ለቤተ ክርስቲያን በሚለው እንያዘው፣ ለግለሰቦች አይደለም። አሁን በምድራችን ላይ ከመምጣቴ በፊት እነዚህ ጸጋዎች ብዙ ጊዜ ከመጀመሪያው ጀምሮ በዓለም ላይ በብዙዎች ዘንድ አከራካሪ ነበሩ። አንዳንዶች የሉም፣ በክርስቶስ ዘመን በሐዋርያት ዘመን አብቅተዋል የሚሉ አሉ። አንዳንዶች ደግሞ የለም፣ አሁንም ድረስ እስከ ክርስቶስ ምጽአት ድረስ እነዚህ ስጦታዎች በቤተ ክርስቲያን ውስጥ ይቀጥላሉ የሚሉም አሉ። ሁለቱን እንግዲህ ስንመለከት ምን የሆነ ነገር ልናይ ያስፈልጋል። ሐዋርያት ሥራ ላይ ሄደን ስንመለከት በሐዋርያት ዘመን ነቢያቶች ነበሩ። አጋቦስን ማየት እንችላለን። እንደዚሁም ደግሞ የፊልጶስ ልጆች ሴት ነቢያቶች እንደነበሩ መጽሐፍ ቅዱስ በግልጽ ይነግረናል። እነዚህ እንግዲህ ከክርስቶስ ኢየሱስ ማረግ በኋላ የተከሰቱ ናቸው። ሌላው ቆሮንቶስም ላይ እንደዚሁ ለቆሮንቶስ ሰዎች በተጻፈው ላይም ሐዋርያትና ነቢያቶች፣ አስተማሪዎችና እረኞች፣ የቤተ ክርስቲያን አስተዳዳሪዎች እንዳሉ ይነግረናል። ብዙ ጊዜ በወንጌላዊ ላይ ጭቅጭቅ የለም። በአስተማሪ ላይ ጭቅጭቅ አልነበረም። ባለፉት ዘመናት እኔ ወደ ጌታ መጥቼ እንኳን ጌታ ማገልገል ከጀመርኩ በኋላ በእረኛነት ላይ ወይም በፓስተርነት ላይ ክርክር ነበረ። ለምን ከሌ ፓስተር ይባላል የሚል ክርክሮች፣ ጭቅጭቆች ነበሩ ኢትዮጵያ ውስጥ። ከዛ ባሻገር ደግሞ አሁን ላይ በነቢያትና በሐዋርያቶች ላይ ጭቅጭቆች አሉ። ነገር ግን በጣም እንድናውቅ የሚያስፈልገው ጸጋው ለቤተ ክርስቲያን ተሰጥቷል አለ። ነገር ግን ደግሞ ጸጋው አቢዩስ ተደርጓል የሚለው ነገር ሊነሳበት የሚገባው ነው። አሁን ያለው በትክክለኛ ያሉት ሐዋርያንን የሚሉ ሰዎች ናቸው ወይ የሚለውን እነሱም በፍሬና በእግዚአብሔር ቃል ስንመዝናቸው አብዛኞቹ ግን አይደሉ። ምክንያቱም ሐዋርያዊነት የሚጠይቀው የአገልግሎት ደርዝ አለ።
የአገልግሎት ደርዛል። ምክንያቱም አንድ ሰው ሐዋርያ ነኝ ብሎ በአንዲት ትንሽዬ በከተማ ውስጥ ከትንሽዬ ቸርች ሳይወጣ ምንም ነገር ሳይታይበት ራሱን ሐዋርያ ነኝ ብሎ የሚሾሙ ምንም አይነት የወንጌል ሥራ ሰርቶ ሄዶ ቤተ ክርስቲያን ተክሎ ሳይታይ ፍሬው ሳይመዘን በከተማ ውስጥ ቁጭ ብሎ ከተለያየ ቸርች የወጡ ሰዎችን ሰብስቦ እያስተማረ እኔ ሐዋርያ ነኝ ቢል እሱ ሐዋርያ አይደለም። ምክንያቱም ይህንን ስም የፈለገበት ምክንያት ከሌላው የተለየና የተሻለ እንደሆነ ሰዎች እንዲረዱ ወይም ደግሞ እንዲያውቁ ስለሚፈልግ ክብርን ፍለጋ፣ ዝናን ፍለጋ፣ ገንዘብን ፍለጋ ካልሆነ በስተቀረ ትክክለኛ ሐዋርያቶች ያልታረሰ መሬትን የሚያርሱ ናቸው። ያልታረሰ መሬትን የሚያርሱ ናቸው። ወንጌል ባልገባባቸው ጨለማ በሆኑ ቦታዎች ገብተው የምስራቹን ወንጌል ሰብከው ሰዎችን አስተምረው ደቀ መዝሙር አድርገው አጥምቀው ቤተ ክርስቲያን ተክለው ለመጋቢዎች አስረክበው የሚወጡ ናቸው። ትክክለኛ ሐዋርያነት ያንን ያካትታል፣ ያንን ያመለክታል። ስለዚህ በፍሬያቸው ልንመዝን የህይወት ፍሬያቸውንም አብሮ ማየት እጅግ አስፈላጊ እንደሆነ አስባለሁ። የህይወት ፍሬያቸው የምንለው ደግሞ ምንድነው? ምግባራቸው። ገላትያ ላይ ያለው የመንፈስ ፍሬ ይታይባቸዋል ወይ? ፍቅር ይታይባቸዋል? ትህትና ይታይባቸዋል ወይ? ትዕግስት ይታይባቸዋል? ቅንነት ይታይባቸዋል ወይ? ሰላም ይታይባቸዋል ወይ? ህይወታቸው እንዴት ነው የሚለው ነገር መመዘኛ ነው። አብዛኞቹ ራሳቸውን ለማበልጸግ ለራሳቸው የሰጡት ስያሜ እንደሆነ ልናውቅ ያስፈልጋል። ይህን ስል እውነተኛ ሐዋርያቶችም እንዳሉ መዘንጋት የለበትም። ዛሬም ድረስ በገጠሪቱ ኢትዮጵያ እየሄዱ ቸርች ያልገባበት ቦታ እየገቡ እየተከሉ ለራሳቸው ስም የማይሰጡ ነገር ግን ምግባራቸውና ስራቸው ሐዋርያ እንደሆኑ በግልጽ ደግሞ የሚገለጹ ሰዎች እንዳሉ ልናውቅ ያስፈልጋል። ስለዚህ ነው ይሄ ስጦታ ለቤተ ክርስቲያን የተሰጠው ወንጌል ያልገባበት ቦታ ላይ ጨለማ የሆነ ቦታ ላይ ሰንጥቀው በመግባት የክርስቶስ ኢየሱስን ወንጌል የሚናገሩ ናቸው። እንግዲህ ሌላው አጨቃጫቂ የሆነው ነገር እንደው ትንሽ ላንሳው። በሰፊ ትምህርቶች ናቸው እነዚህ፣ ግን ትንሽ ላንሳው። ነቢይነት ነው። ነቢይነት ቁስል አካሚነት አይደለም። ነቢይነት ጥቁርና ነጭ ገላጭ ማለት አይደለም። ምክንያቱም አንደኛ ቆሮንቶስ ምዕራፍ 12 ላይ በተሰጡ የዘጠኙ ጸጋ ስጦታዎች መካከል በእውቀት ቃል ሰዎች የሰዎችን ሁኔታ ተመልክተው ሊናገሩ ይችላሉ። ያ የእውቀት ቃል ስጦታ ነው። አጋንንት ስላወጣን ነቢይነን አያስብልም። መናፍስቶችን ስለለየን ነቢይነን ማለት አይደለም። ዛሬ ብዙ ሰዎች በዚህ አገልግሎት ያገለግላሉ፣ ግን ራሳቸውን ነቢይ ብለው አይጠሩም። የጸጋ ስጦታዎች አሉን ማለት ነቢይ የሚባለው ኦፊስ ወይም ደግሞ ይሄ የአገልግሎት ዘርፍ ተሰጥቶናል ማለት አይደለም። ዛሬ አንድ ቃል ተናግረን ልክ ነው ከተባልን ወዲያው ራሳችንን እንደምን እናየዋለን? እንደ ነቢይ እናየዋለን። እንደ ነቢይ እንሾማለን ራሳችንን። ይሄ ስህተት ነው። የነቢይ ጸጋ ቤተ ክርስቲያንን፣ አገልግሎትን፣ ራእይን አቅጣጫ እንዳይስት፣ ቤተ ክርስቲያን መስመር እንዳትስት፣ ከጽድቅ ከእግዚአብሔር ቅድስና ከእግዚአብሔር መንገድ እንዳትጎድል አቅጣጫ የሚያሳይ በእውቀት ቃል መገለጥ ቤተ ክርስቲያንን መለኮታዊ በሆኑ ትንቢቶች ወይም ከመለኮት በተላኩ የትንቢት ቃሎች ቤተ ክርስቲያንን በማነጽ አገልግሎት ውስጥ ትልቅ ሚና የሚጫወት እንጂ ትንሽዬ ነገር እየተደረደረ
ነቢይ ነኝ የሚል አይደለም። ነቢይ ትንቢት ይናገራል። አዎ። መገለጥ ይናገራል። አዎ። የመገለጥ ደርዙ ግን የትንቢቱ ደርዝ ግን አሁን በምናየው አይነት የጥቁርና ነጭ ጨዋታ እንዳልሆነ ግን ልንረዳ ያስፈልጋል። እንግዲህ ወገኖቼ ሌላው ላይ ብዙም ጭቅጭቅ ስለሌለ እነዚህን ነገሮች ለማለት የፈለግኩበት ምክንያት በትንሹ እንደው መረዳት ብናገኝ በሚል ነው። ነገ ደግሞ በቀጣዩ ክፍል እንገናኛለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አገልግሎት እንድትደግፉ በጌታ ፍቅር ጠይቃችኋለሁ። አገልግሎታችንን በገንዘብ መደገፍ ፈልጉ፣ በስክሪኑ ላይ አካውንት አለ። በእነዚህ አካውንቶች አገልግሎታችን እንድትደግፉ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነት ሁሉ እናመሰግንሃለን። ስለ ታላቅነት፣ ስለ ገናናነት፣ ስለ ምሕረት፣ ስለ በዛልን ጸጋ እናመሰግንሃለን። እግዚአብሔር ሆይ ጸልያለሁ ወገኖቼ አይኖቻቸውን ትከፍት ዘንድ፣ መንፈሳዊ አይኖቻቸውን ታበራ ዘንድ፣ እግዚአብሔር በዚህ ዘመን ውስጥ ያለውን ነገር ይለዩ ዘንድ፣ የእግዚአብሔር የዘላለም አምላክ በቃል ውስጥ ያለውን የእውነትን መረዳት ትሰጣቸው ዘንድ በክርስቶስ ኢየሱስም እጠይቅሃለሁ። ይህንን ስለምታደርግ አመሰግንሃለሁ። ሁሉ ለስምህ ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።